ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በምርጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን በደንብ ለእናንተ እናሳያቸዋለን። አብራችሁን ነው። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ዳይሬክት ኩሊንግ ቴክኖሎጂ በመባል የሚታወቁትን ከትልቅ እስከ ትንሽ ፍሪጅ አሳያችኋለሁ። በመጀመሪያ የምናየው ኦርቢት ሞዴሉ 210 ሊትር የሆነውን ፍሪጅ ይሆናል። ይህ ፍሪጅ እንግዲህ እንደምናየው ሙሉ ለሙሉ ማት ብላክ ስለሆነ ለቤታችን ከማቀዝቀዙም እንደውም ደግሞ ከሚሰጠው ጥቅም በላይ ጥሩ የሆነ ውበት አለው ማለት ነው። ከዚህም በተጨማሪ ደግሞ ሙሉ ለሙሉ ቦዲውን እንደምታዩት ስቴንለስ ስቲል ስለሆነ ረጅም ጊዜ ከለሩን ሳይቀይር ሳይዘግብል ሳይበላሽብን መቆየት ይችላል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው የተለያዩ እንኳን ቆሻሾች ቢኖሩት በቀላሉ ምንድነው በመወልወል ማጽዳት እንችላለን ማለት ነው። እዚህ ላይኛው እንግዲህ እንደምታዩት መካከለኛ የሚባል የበረዶ ቤት አለው። እዚህኛው ደግሞ በረዶ ቤቷ ላይ ደግሞ አነስ አለችን የምንል ከሆነ እቺኛው ሙሉ ለሙሉ በማውጣት እንደዚህ ሰፋ ያለ ስፔስ እናገኛለን። እዚህ ውስጥ የምንፈልገውን ዕቃ ማስቀመጥ እንችላለን ማለት ነው። እንግዲህ ለመካከለኛ እንዲሁም ደግሞ አነስ ስላለ ለወንድ ላጤ ምትሆን ፍሪጅ ናት ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው ድራኩል ስላላት መብራት እንኳን ቢጠፋ ኤነርጂ ሴቭ ያደርግና ለ12 ሰዓት ያህል በረዶ እንደሰራ መቆየት ይችላል። ከዚህም ደግሞ በተጨማሪ ፍሪጆች እንግዲህ እንደሚታወቀው እየሰሩ እያለ ያን ያህል ሽታ አይኖራቸውም። ነገር ግን ስራቸውን ካቆሙ ወይም ደግሞ መብራት ከጠፋኛም እንኳን በአጋጣሚ ከነቀልናቸው ስራቸውን ካቆሙ ሽታ ይኖራቸዋል። ያን ሽታ ደግሞ ምን ያደርግልናል? በዚህኛዋ አማካኝነት ውስጥ ያለችው ኬሚካል ሽታውን ታስወግድልናለች ወይም ደግሞ ሽታውን እንዲቀንስ ታደርገዋለች ማለት ነው። ከዚህም በተጨማሪ ደግሞ የመደርደሪያውን በምናይበት ጊዜ ብረት ስለሆነ የተለያዩ ነገሮች እንኳን ብናስቀምጥበት በቀላሉ ሊሰበርብን ወይም ደግሞ ሊበላሽብን አይችልም። እንዲሁም ደግሞ በቀላሉ እንደዚህ አውጥተን ማጽዳት እንችላለን ማለት ነው። ከዚህም ደግሞ በተጨማሪ በጣም ሃይ የሆነ እንኳን ቴምፕሬቸር ቢኖር በፍጹም እንደ ግላሶቹ ሊሰበርብን አይችልም ማለት ነው። እንደዚህ ብረት መሆኑ መደርደሪያ ጥቅሙ ይሄ ነው። ከዚህም ደግሞ በተጨማሪ ወደታችኛው በምንወርድበት ጊዜ ሁለት ቴምበርድ ግላስ የሆኑ መደርደሪያዎች አሉት። እነዚህም እንግዲህ ሁለት መደርደሪያዎች በቀላሉ አውጥተን ማጽዳት እንችላለን። ቴምበርድ ግላስም ስለሆኑ በሃይ ቴምፕሬቸር በፍጹም ሊበለሽብን ወይም ደግሞ ሊሰበሩብን አይችሉም ማለት ነው። እዚህ ጋርም እንግዲህ የተለያዩ መደርደሪያዎች ስላሉት በእነዚህ የተለያዩ ነገሮችን ማስቀመጥ እንችላለን ማለት ነው። እሱም ብቻ አይደለም፣ እታችኛውን እንግዲህ እንደምናየው ቪጅቴብል ማስቀመጫ አላት። እዛችኛው ላይ የተለያዩ ነገሮችን ማስቀመጥ እንችላለን ማለት ነው። እንግዲህ በድምጽም ደረጃ ብዙ ጊዜ እንግዲህ ፍሪጆች ያው ድምጻቸው ይረብሸናል። ይሄኛው ግን 42 ዴሲቤል ስለሆነ ያን ያህል ድምጽ አይኖረውም፣ ሊረብሸንም አይችልም ማለት ነው። ይሄ ኦርቢት 210 ሞዴል ዋጋው 50 ሺህ ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በቀጣይ ደግሞ የምናየው ማጂክ 275 የሆነውን ሞዴል ይሆናል። ይሄ ሞዴል እንግዲህ እንደምናየው ሲልቨር ስለሆነ ብዙ ሰዎች የሚወዱት አይነት ከለር ነው ያለው። ከዚህ በተጨማሪ ደግሞ ሙሉ ለሙሉ ስቴንለስ ስቲል ስለሆነ ረጅም ጊዜ እንኳን ቆይቶ ከለሩ የመቀየር አይነት ነገር አይኖረውም። ከዚህም በተጨማሪ ደግሞ ቆሻሻ እንኳን ቢይዝብን በቀላሉ ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ጀርባውንም በምናይበት ጊዜ ኮንደንሰር ሲስተም ስለሆነ ምንድነው ቢበላሽብን እንኳን በቀላሉ ሜንቴን መደረግ ይችላል። እንዲሁም ደግሞ ታችኛውን ጋዙን RCC 634 ስለሆነ ረጅም ጊዜ ጋዙ ቆይቶ ከ10 ዓመት ከ15 ዓመት በኋላ ነው የግዴታ ጋዝ የሚጠይቀን ማለት ነው። በዚህም አማካኝነት ማጂክ ተመራጭ የሆነ ብራንድ ያደርገዋል። ውስጡንም እንግዲህ በምናይበት ሰዓት እንደምናየው ሰፋ ያለ ስለሆነ ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤት ያገለግለናል። እንዲሁም ይሄኛው መደርደሪያውን በምናይበት ጊዜ ብረት ስለሆነ በሃይ ቴምፕሬቸር በፍጹም ሊበላሽብን ወይም ደግሞ ሊሰበርብን አይችልም። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው ውስጡንም እንደምናየው ሶስት መደርደሪያዎች ስላሉት እነዚህ ሶስት መደርደሪያዎች እንደምንፈልገው ከፍና ዝቅ እያደረግን መጠቀም እንችላለን። እንዲሁም ደግሞ እነዚህ ሶስት መደርደሪያዎች ብረት ስለሆኑ ምንም አይነት ነገር ብናስቀምጥባቸው በፍጹም ሊበላሽብን ወይም ደግሞ ሊሰበሩብን አይችልም። እንዲሁም ደግሞ እዚህ ጋር እንደምናየው መካከለኛ የሚባል የቪጅቴብል ማስቀመጫ አላት። እዚህ ጋር ደግሞ እንደምናየው ሰፋ ሰፋ ያሉ መደርደሪያዎች አሉት። የምንፈልገውን ነገር ማስቀመጥ እንችላለን። እዚህ ውስጥም እንደምናየው ከፈለግን የበረዶ ማስቀመጫ ስላለው በረዶውን እዚህ ጋር ማስቀመጥ እንችላለን። እንዲሁም ደግሞ የእንቁላል ማስቀመጫ ስላለው እዚህ ጋር እንደምታዩት እንቁላል ማስቀመጫውን እዚህ ጋር ማድረግ እንችላለን። ከዚህ በተጨማሪ ደግሞ እንግዲህ እንደምታዩት ዳይሬክት ኩሊንግ ቴክኖሎጂ ስለሆነ የተወሰነ በረዶ እዚህ ጋር ይጋግርብናል። እዚህ ጋር ግን በረዶ ሲጋግርብን በቢላ በተለያዩ ነገሮች ማጽዳት አላስፈላጊ ነው። እንደ ድንገት ሆኖ እንኳን እቺኛዋ ከተጠረመሰች አገልግሎቱን መስጠት ስለሚያቆም የግዴታ ማጽዳት የሚኖርብን የራሷ የበረዶ ማጽጃ እዚህ ጋር እንደምታዩት ስላላት በሷ በረዶን ፋቅ ፋቅ አድርገን ማስወጣት ብቻ ነው የሚጠበቅብን።
እንጂ በተለያዩ ነገሮች መፋቅ አይጠበቅብንም ማለት ነው። ከዚህም በተጨማሪ ደግሞ ምንድነው ማድረግ ያለብን የግዴታ በስታብላይዘር ብንጠቀመው ተመራጭ ነው። ፍሪጅ ስለሆነ ሁሌ የሚሰራ ነገር ስለሆነ ድንገት እንኳን ፓወር ጨምሮ መጥቶ ሞተሩን ተቃጥሎብን አላስፈላጊ ወጪ ከማውጣታችን በፊት ስታብላይዘር አድርገን ብንጠቀም ተመራጭ ይሆናል ማለት ነው። እንዲሁም ደግሞ ምንድነው እንደው ድንገት እንኳን ቢበላሽብን ማጂክ ኪል እንደሚታወቀው ብዙ ዓመት ሀገራችን ላይ ስለተገለገልንበት ከሚጠበቀው በላይ ብዙ ስፔር ፓርት ስላለው የትኛውም ነገር መስተካከል ይችላል ማለት ነው። እንዲሁም ደግሞ ይሄ ፍሪጅ 275 ሞዴል የሆነው ማጂክ ኪል 2 ዓመት የካምፓኒ ዋራንቲ ያለው ምንም ነገር ቢሆንባችሁ አያሳስብም። በዛ ዋራንቲ መጠቀም ትችላላችሁ ማለት ነው። ይሄ ማጂክ ኪል እንግዲህ የራሱ የሆነ ቁልፍ ስላለው እዚህ ውስጥ ስቶር ያደረግነውን ነገር ማንም አይነካብንም። ቆልፈን የምንፈልግበት ቦታ መሄድ እንችላለን ማለት ነው። ይሄ ማጂክ ኪል 275 ሞዴል ዋጋው ደግሞ 65500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ኦርቢት 365 የሆነውን ቅድም ካየናቸው ሁላ ተለቅ ያለውን ፍሪጅ ይሆናል። ይሄ ፍሪጅ እንደምናየው ማት ብላክ ስለሆነ ከሚሰራልን ጥቅምን በላይ ቤታችንን አንድ ውበት ከፍ ያደርግልናል ማለት ነው። እንደምናየው ሙሉ ለሙሉ ስቴንለስ ስቲል ስለሆነ ረጅም ጊዜ ከለሩን ሳይቀይርብን መቆየት ይችላል ማለት ነው። እንዲሁም ደግሞ በቀላሉ ቆሻሻ እንኳን ቢይዝ መጸዳት ይችላል። ወልወል አድርገን ማጽዳት እንችላለን ማለት ነው። እዚህ ጋር ላይኛውን እንደምናየው ሰፋ ያለ ስለሆነ የተለያዩ ነገሮችን በአንድ ጊዜ ማስቀመጥ ይችላል። ከዚህም ደግሞ ተጨማሪ እዚህ ጋር እንደምናየው ድራኩል ስላለው መብራት እንኳን ቢጠፋ ኤነርጂ ሴቭ አድርጎ ለ12 ሰዓት ያህል በረዶ ሰርቶ ማቆየት ይችላል። እሱም ብቻ አይደለም መብራት ሲጠፋ እንግዲህ የተወሰነ ሽታ ያመጣሉ ፍሪጆች። ይሄ ግን ድራኩል የራሱ የሆነ ኬሚካል ስላለው እነዛን ሽታ የሚያመጡት ነገሮች መቀነስ ይችላል ማለት ነው። እንዲሁም ደግሞ ከዚህም በተጨማሪ እዚህ ጋር እንደምታዩት ሁለት መደርደሪያዎች አሉት። በእነዚህ ሁለት መደርደሪያዎች እንግዲህ እንደምንፈልገው የተለያዩ እቃዎችን ማስቀመጥ እንችላለን። የታችኞቹንም እንግዲህ ወር ላይ ከፍ ማድረግ እንችላለን። መደርደሪያዎች የራሳቸው ክፍተት ስላላቸው ወር ላይ ወርታችን ከፍና ዝቅ እያደረግን መጠቀም እንችላለን። እዚህ ጋር እንደምናየው የእንቁላል ማስቀመጫ ስላለው እንቁላሎችን ማስቀመጥ እንችላለን። ከዛም በተጨማሪ ደግሞ የተለያዩ ቦትሎችን ማስቀመጫ ሰፋ ያለ ማስቀመጫ አለው ማለት ነው። ጀርባውን በምናይበት ጊዜ ኮንደንሰር ሲስተም ስለሆነ ቢበላሽብን እንኳን በቀላሉ ስፔር ፓርት አለው። እንዲሁም ደግሞ ኮንደንሰር መሆኑ ምንድነው ጥቅሙ? መብራት እንኳን ቢጠፋ ኤነርጂ ሴቭ አድርጎ መቆየት ይችላል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ለዚህኛው ፍሪጅ ማድረግ የሚገባን ወሳኙ ጥንቃቄ ምንድነው? ከቦታ ቦታ በምንንቀሳቀስበት ጊዜ ጋዝ ሲስተም ታችኛው ላይ ጋዝ ሲስተም ስለሆነ ሁሉም ፍሪጆች ከቦታ ቦታ ካንቀሳቀስ ነው በኋላ የግዴታ ለ4 ሰዓት ጠብቀን ነው ሶኬቱን መሰካት የሚገባን። ከ4 ሰዓት በፊት ግን የምንሰካው ከሆነ በተደጋጋሚ እንደዛ የምናደርግ ከሆነ ጋዙ ሊፈስብን ስለሚችል የግዴታ ያኛውን ነገር ጥንቃቄ ማድረግ ይገባናል ማለት ነው። ይሄ ኦርቢት 365 ዋጋው 78500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን የሚመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሁለቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይት ጋር ወደ ጎሮ በሚወስደው መንገድ በቁጥር 2 ቡራዩ ከተማረን እንገኛለን። ከዚህ በተጨማሪ በ0960 31 81 81 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ እንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።